The Israeli army says 10 more soldiers have been killed in the northern Gaza Strip. Must be consistent with attempting to do everything possible to prevent innocent Palestinian civilians from being. ፕሬዝዳንቱ ማንንም በማይገምተው መንገድ የሐማስ ከፍተኛ አመራሮች የሆኑትን እስማኤል ሃኒያን፣ ያህያ ሲንዋርንና መሐመድ ዲፍን ወደ ዋሽንግተን ጠርቶ በዋይት ሃውስ የክብር እንግዳው አድርጎ የሰላም ሐዋርያቶች እያለ ሲያሞካሻቸው ባይኔ በብረቱ ተመለከቱ። אני מאוד מעריך את התמיכה האמריקנית. ሁለት ወር ያስቆጠረውና የእስራኤል መንግስት በጋዛ የሚንቀሳቀሰው ሐማስን ለመደምሰስ የሚያካሂደው ወታደራዊ ዘመቻ በሺዎች የሚቆጠሩ ንጹሃን ህይወት መቅጠፍ መቀጠሉ በዓለም አቀፍ ደረጃ በእስራኤልና በአሜሪካ መንግስት ላይ ከፍተኛ ህዝባዊ ተቃውሞ እንዲቀሰቀስ ምክንያት ሆኗል። የአሜሪካው ፕሬዝዳንት ጆ ባይደን ለሁለተኛ ዙር የአሜሪካ ፕሬዝዳንት ሆነው ለመመረጥ ያላቸውን እድል ጥያቄ ውስጥ የጣለ ዲፕሎማሲያዊ ኪሳራም አድርሶባቸዋል። በአንጻሩ የአሜሪካ ባላንጣዎች የሆኑት ሩሲያና ቻይና በዓለም አቀፍ ደረጃ ፖለቲካዊ የበላይነትና ዲፕሎማሲያዊ ድልን ተቀዳጅተዋል። To prevent innocent Palestinian civilians from being hurt, murdered, killed. የአሜሪካ የውጭ ጉዳይ ፖሊሲ ከነዳፊው ከሄንሪ ኪሲንጀር ጋር ወደ መቃብር ገብቷል። ፈርጀ ብዙ ውድቀትና ስብራትም ደርሶበታል። አሜሪካ በታሪኳ እንደ ጆ ባይደን አስተዳደር በውጭ ግንኙነት ዘርፍ ኪሳራ ደርሶባት አያውቅም የሚሉ በርካታ ዕውቅ የጂኦፖለቲካና የዲፕሎማሲ ምሁራን አስተያየቶችም በስፋት እየተደመጡ ነው። ይህ በአሜሪካ ዲፕሎማሲያዊ ታሪክ ውስጥ በጆ ባይደን እንዝላልነት ቀደም ብሎም በዶናልድ ትራምፕ ግብታዊነት ሳቢያ ለሳንካ የተጋለጠው የአሜሪካ የውጭ ጉዳይ ፖሊሲ ሄዶ ነገ ወይም ከነጎዲያ ምናልባትም በቀጣዮቹ ዓመታት የሐማስ አመራሮች በአሜሪካ መንግስት ጋባዥነት ወደ ዋሽንግተን አመርተው በቀይ መንጣፍ ዋይት ሃውስ ላይ አቀባበል ሲደረግላቸው ሊያሳየን ይችላል። ይህ አይሆንም ብላችሁ እንዳትወራረዱ፣ ከሆነ ደግሞ ብሎ ነበር ብላችሁ አስታውሱኝ ሲል ታዋቂው እንግሊዛዊ ጋዜጠኛ ፒተር ሂቺንስ ባሳለፍነው ሳምንት ባስነበበው ሰፊ መጣጥፍ ገልጿል። እንደ ጋዜጠኛ ፒተር ሂቺንስ መጣጥፍ ከዓመታት በፊት በዋሽንግተን የዋይት ሃውስ ዘጋቢ ሆኖ በሰራባቸው ዓመታት የታሪክ ሕያው የዓይን ምስክር ሆኖ ያያቸውን የአሜሪካ መንግስት ያቋም ለውጦች መሰረት አድርጎ ነው ከዚህ ድምዳሜ ላይ ሊደርስ እንደቻለ የሚናገረው። ጋዜጠኛ ፒተር ሂቺንስ በኖቬምበር 1988 ለሚሰራበት ሚዲያ የዲፌንስ ሪፖርተር ሆኖ ሲያገለግል ከፔንታጎን የተሰጠውና ስለ ዓለም አቀፍ አሸባሪዎች ማንነት የሚያወሳው ሰነድ ገጽ 3 ላይ ስለ ፍልስጤም ነጻነት ድርጅትና ስለ ፋታህ መሪ ያሲር አረፋት ማንነት በእሳቸው አማካኝነት በተሰጡ ትዕዛዞች እንዲሁም ቀጥተኛ ተሳትፎች ስለተገደሉ ሰዎች ስም ዝርዝር ብሎም ልዩ የሽብር ጥቃቶች በዝርዝር የሚያወሳ ነበር። ይህን ሰነድ አንብቤና የራሴ እውነት አድርጌ ሲሰራበት ከቆየው ከ5 ዓመት በኋላ ያሲር አረፋት የአሜሪካ መንግስት እንግዳ ሆነው በዋይት ሃውስ አቀባበል ሲደረግላቸው ባይኔ በብረቱ ተመለከቱ። ይህ ብቻ አይደለም። በዲሴምበር 7 ቀን 1994 የአየርላንድ ሪፐብሊክ አርሚ የሚባለው አማጺ ቡድን የፖለቲካ ክንፍ አመራሮችም በዋይት ሃውስ የክብር እንግዶች ሆነው አቀባበል ሲደረግላቸው እንዲሁ ተመለከቱ። ይህ ከመሆኑ ከ5 ዓመታት ወይንም ከ6 ዓመታት በፊት ግን ፔንታጎን የአየርላንድ ነጻነት ተፋላሚዎች የተባሉት የአየርላንድ ሪፐብሊክ አርሚ አመራሮች በ1972 ጀምሮ ስለተሳተፉባቸው የሽብር ድርጊቶች ዝርዝር፣ በሽብር ጥቃቶቻቸው ስለተገደሉ ሰዎች ብዛትና ስለደረሰው የጉዳት መጠን እንዲሁም ስለ ጌሪ አደምስና ማርቲን ማክጂኔስ ስለተባሉት መሪዎች ማንነትና ሕይወት ታሪክ የሚያሳይ ሰፊ ጥናታዊ ጽሑፍን የያዘ ሰነድ ተሰጥቶን ነበር ይላል። ጋዜጠኛ ፒተር ሂቺንስ በመጣጥፉ ምስክርነቱ ሲቀጥል እንዲህ ይላል። እነ ጌሪ አደምስና ጓዶቹ የአየርላንድ ሪፐብሊክን ከብሪታንያ አስተዳደር ገንጥሎ ነፃ ለማውጣት የሚደረገው ትግልን በዓለም አቀፍ ደረጃ ለማሳወቅ ከተፈለገ ተዋጊዎቻችን የሚያደርሱትን የሽብር ጥቃት በትንሹ 1000 ሰዎችን ሕይወት በመቅጠፍ እያደገ መሄድ ይኖርበታል። ይህንን በማድረግ ሀገራችን አየርላንድ ከብሪታንያ እንድትላቀቅ በደም ማናወጥ አለብን ብለው ይቀሰቅሱ የነበሩ አሸባሪዎች እንደሆኑ የአሜሪካ መንግስት ተቋማት ያውቁና በጠላትነትም ያሳድዷቸው የነበሩ ጠላቶች ነበሩ። ዲሴምበር 7 ቀን 1994 ግን በፕሬዝዳንት ቢል ክሊንተን ጋባዥነት እነዚያው የአየርላንድ ሪፐብሊክ አርሚ የተሰኘው አማጺ ኃይል የፖለቲካ ክንፍ አመራሮች የአሜሪካ መንግስት ልዩ የክብር እንግዳ ሆነው በፔንሲልቬኒያ አውራ ጎዳና ግርጌ በሚገኘው የዋይት ሃውስ የፕሬዝዳንቱ መኖሪያ ቪላ ግብዣ ተደርጎላቸው ሲስተናገዱ ተመለከቱ። ይህ የሚያሳየኝ
የአሜሪካ መንግስት ሰይጣን ብሎ ያወገዘውን ሊያጠፋው ብዙ ሚሊዮን ዶላሮች የከሰከሰበትን ጠላቱን ሳይቀር ማንም ሳያውቅና ማንም ባላሰበው ፍጥነት ልባዊ ወዳጁና የቁርጥ ቀን አጋሩ እንደሆነ በመግለጽ ለከት የሌለው የፖለቲካ የአቋምና የወዳጅ ለውጥ የሚያደርግ የክህደት ባህሪ እንዳለው ነው። ይህንን ባህሪውን በቅርቡም ደግሞ ሊያሳየን ይችላል ብሏል። በርግጥም አሁን ላይ ፕሬዝዳንት ጆ ባይደን ለአይሁዳዊቷ ሀገር ባላቸው ወገንተኝነትና አጋርነት ምክንያት አይሁዳዊ ትውልድ ካላቸው አሜሪካውያን ከፍተኛ ድጋፍ እያገኙ ነው። ድጋፉ የልብ ልብ የሰጣቸው ፕሬዝዳንት ባይደንም ሆነ ዲሞክራቲክ ፓርቲያቸው በዚህ እስራኤልን በሁሉም መስክ የመርዳትና የመደገፍ ድርጊት ሊቀጥሉበት እንደሚችሉ ይጠበቃል። ሆኖም በአሁኑ ወቅት በአካባቢው ያለው ነባራዊ ሁኔታ በፍጥነት እየተቀያየረ መጥቷል። በቤንያሚን ኔታንያሁ የሚመራው የእስራኤል መንግስት በጋዛ ሰርጥ ያለማቋረጥ እያካሄደ ያለው የአየር ድብደባና የከባድ መሳሪያ ውርጅብኝ በከፍተኛ ሁኔታ የንጹሃን ፍልስጤማውያን ህይወትን እየቀጠፈ መሆኑ ያስቆጣቸው አሜሪካውያንም ቢሆኑ ቀድሞ የነበራቸውን አቋም በመለወጥ የባይደን አስተዳደር ፓርቲን ከመደገፍ ይልቅ በድምጽ ሊቀጡት እየወሰኑ ያለበት ሁኔታ መታየት ከጀመረ ከራርሟል። ተጀምሩ በሚከተለው የውጭ ጉዳይ ፖሊሲ ኪሳራ የገጠመው የጆ ባይደን አስተዳደር በቀጣይ ለሚደረገው ፕሬዝዳንታዊ ምርጫ ፕሬዝዳንቱ በድጋሚ እንዲመረጡ ለማድረግ ማንም በማይገምተው መንገድ የሐማስ ከፍተኛ አመራሮች የሆኑትን እስማኤል ሃኒያን፣ ያህያ ሲንዋርንና መሐመድ ዲፍን ወደ ዋሽንግተን ጠርቶ በዋይት ሃውስ የክብር እንግዳው አድርጎ የሰላም ሐዋርያቶች እያለ ሲያሞካሻቸው ልንሰማ እንችላለን። ይህ ቢሆን በግል ያልገረምም እናንተም አይግረማችሁ የሚለን ደግሞ ቀደም ብለን የተጠቀስነው ጋዜጠኛ ፒተር ሂችንስ ነው። በርግጥም ሂችንስ ያሲር አረፋት እንዲሁም እነ ጌሪ አደምስ ከአሸባሪነት ወደ ክብር እንግዳነት የተቀየሩባቸው ቅጽበቶች የዓይን ምስክር ነው። ጆ ባይደንና ጓዶቹ ለቀጣይ 4 ዓመታት ስልጣን ላይ ለመቆየት የሐማስን መሪዎች የዘመናችን እውነተኛ የሰላም አርበኞች ብለው ሊጠሯቸው ይህንኑ ስያሜ ዓለምም ተቀባብሎ እንዲጠራቸው ሊያደርጉ የሚችሉበት ፖለቲካዊና ዲፕሎማሲያዊ ኪሳራ ውስጥ ናቸው የሚለውም ለዚህ ነው። ፕሬዝዳንት ጆ ባይደን 2 ወራትን ባስቆጠረውና እስራኤል በጋዛ ሰርጥ እያካሄደች ባለው ወታደራዊ ዘመቻ በሺዎች የሚቆጠሩ ፍልስጤማውያን በጅምላ መገደል እንዲሁም የእስራኤል መንግስት በሚወስደው የማናለብኝነት እርምጃዎች ሳቢያ በዓለም አቀፍ ደረጃ የእስራኤል መንግስት በሁሉም ዘርፎች ግንባር ቀደሙ ሀገር አሜሪካ ከወዳጆቿና ሸሪኮቿ የምዕራብ አውሮፓ ሀገራት ሳይቀር ተቃውሞና ውግዘት እንዲደርስባት ምክንያት ሆኗል። የአብርሃም አኮርድ በሚል መካከለኛው ምስራቅ ያለውን 40 ዓመታት ያስቆጠረ አለመረጋጋት መፍትሄ ይሰጣል ተብሎ ወደ ትግበራ የተገባለት የውጭ ጉዳይ ፖሊሲ የታለመለትን ግብ ባለመምታቱም በአካባቢው የአሜሪካ መንግስት የሚያራምደው ፖሊሲ ለመክሸፉ ማሳያ ተደርጎ መጠቀሱን ይዟል። የአሜሪካ መንግስት ለእስራኤል ያለምንም ቅድመ ሁኔታ ፖለቲካዊ፣ ኢኮኖሚያዊ እንዲሁም በወታደራዊ ዘርፎች የሚያደርገው እርዳታና ድጋፍ እስራኤል ባላንጣዎች ዘንድ አሜሪካን በጠላትነት እንዲያዩት ከማድረጉ በተጨማሪ ይህን ለከት የለሽ ድጋፍና እርዳታን በምታገኘው እስራኤል በኩልም አሜሪካን መናቅና ያለኛ መኖር ስለማትችል ነው ምትረዳን የሚል የተሳሳተ አቋም እንዲንጸባረቅ እያደረገ ነው። በኢራን እየተካሄደ ያለውን እስላማዊ አብዮት ተከትሎ አሜሪካ መሪዎቹ ላይ ያካሄደች ያለው በፍጹም ጥላቻና ግብታዊነት የተመራ ዘመቻ አብዮቱ ከኢራን መንፈሳዊና አብዮታዊ መሪዎች የሚሰጠውን ድጋፍ ወደ እምርታ እንዲያሻግረው ምክንያት እስከመሆን እየደረሰም ነው። የአሜሪካ መንግስት በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈንና የአሜሪካን ብሔራዊ ጥቅምን ለማስጠበቅ እያካሄድኩ ነው በሚላቸው ወታደራዊ ዘመቻዎች በአካባቢው ያሉ መንግስታት እንዲዳከሙ የተለያዩ ወገኖች የጎበዝ አለቃ ሆነው የተወሰኑ ግዛቶችን ይዘው መንግስትን በሚል አባዜ የማያባራ ጦርነት እንዲቀሰቀስ እንዲሁም በህዝቦች መሃል የሃይማኖት ጦርነት እንዲነሳ ከማድረግ በቀር እስካሁን ያስገኘው ውጤት የለም። በመካከለኛው ምስራቅ አሜሪካ እያካሄደች ያለው የጸረ ሽብር እንቅስቃሴ ብሎም በዓለም አቀፍ ደረጃ የሚካሄዱ የጸረ ሽብር ዘመቻዎችን ቢሆኑ ጠላት ከማብዛትና አሸባሪ የተባሉ ወገኖች የሚቆጣጠሩት ይዞታን ከማበራከት አልፎም የጥቃት አይነቶቹን ከማራገቅ የዘለለ ጠብ ያለ ነገር ሲያስገኝ አልታየም። አሜሪካ በአረብ ሀገሮችና በአረብ ማህበረሰቦች ዘንድ ዲሞክራሲያዊ ስርዓትን ለማስፈን የምታደርገው ጥረትም ቢሆን ተቃራኒውን መልክ ይዞ እንዲያውም ሽብርተኝነት፣ የተለያየ መሰረት ያላቸው የማያባሩ ግጭቶች ብሎም ፈላጭ ቆራጭ አምባገነናዊ አስተዳደሮች እንዲጠናከሩ ከማድረግ የዘለለ ያስገኘው ይሄ ነው የሚባል ረብ የለም። በአጠቃላይ በዓለም አቀፍ ደረጃም ሆነ መካከለኛው ምስራቅ አሜሪካ የምታራምደው የውጭ ጉዳይ ፖሊሲ ውጤታማ ከመሆን ይልቅ
በአካባቢው ካሉ ሀገራት መንግስታት ጋር ያለን ወዳጅነት የሚያሳጣ በጥርጣሬ መታየትን ያተረፈ ለሁሉም ችግሮች የኃይል እርምጃን እንደ መፍትሄ የሚያቀርብ የውጭ ግንኙነት ፖሊሲን የምታራምድ አጼ በጉልበቱ ሀገር መሆኗን የሚያሳይ በመሆኑ ከተፎካካሪዎቻችንም ሆነ ከምንደግፋቸው መንግስታት ጋር ያለን ግንኙነት በብሔራዊ ጥቅሞቻችን ላይ የተመሰረቱ ሳይሆኑ በአሜሪካ ብሔራዊ ጥቅም ላይ ብቻ ያተኮረ በራስ ወዳድነት ላይ የተመሰረተ እንዲመስል አድርጎታል ይላል ሚድል ኢስት ፖሊሲ ካውንስል የተባለ ተቋም ሪስፖንዲንግ ቱ ፌለር ሪኦርጋናይዚንግ ዩኤስ ፖሊሲ እንደ ሚድል ኢስት በተሰኘ ዳጎስ ያለ የጥናት ጽሑፍ ላይ። በዚህ በርካታ የዘርፉ ምሁራን ባሳተፈና ለዓመታት በተካሄደ ጥናት መሰረት የአሜሪካ የውጭ ጉዳይ ፖሊሲ ሁለንተናዊ ኪሳራና ስብራት ገጥሞት ነው የሰነበተው። በእንቅርት ላይ ጆሮ ደግፍ እንዲሉ የፕሬዝዳንት ጆ ባይደን መንግስት የመስከረም 26ቱ በሐማስ ታጣቂዎች የተቀናጀ ጥቃት በኋላ ቤንያሚን ኔታንያሁ የሚመራው የእስራኤል መንግስት በድጋሜ ይህን መሰሉ ጥቃት እንዳይደገም ሐማስን ሙሉ በሙሉ ደመስሳለሁ ብሎ በመጀመሪያ ዙር ለ58 ቀናት እዚያም ከ7 ቀናት የተኩስ አቁም በኋላ በቀጠለው የአየርና የከባድ መሳሪያ ድብደባ መላዋን ጋዛ ወደ ፍርስራሽነትና ወደ አኪልዳማነት የሚለውጥ ወታደራዊ ዘመቻ እያካሄደ ነው። እስካሁን ድረስ የእስራኤል ጦር በጋዛ በፈጸመው ጥቃት 18000 የሚደርሱ ፍልስጤማውያን ሲገደሉ 35000 ፍልስጤማውያን ቆስለዋል። 7000 የሚሆኑት የደረሱበት የማይታወቅበት አሳዛኝ እልቂትም ደርሷል። የሁሉ እልቂት ሲደርስ አሜሪካ እስራኤል ራሷን ለመከላከል የወሰደችው እርምጃ ነው በማለት በእስራኤል ላይ ተቃውሟቸውን ከሚያሰሙ የዓለም መንግስታት ጋር እስከ መወዛገብ የደረሰ ወገንተኝነትን በዓለም አደባባይ አሳይታለች። የጆ ባይደን መንግስት 2 ወር ባስቆጠረውና የተለያዩ አወዛጋቢ ሁነቶችን እያስተናገደ በሚገኘው የጋዛው የእስራኤልና ሐማስ ጦርነትን አስመልክቶ አሜሪካ የዓለም ልዕለ ኃያል ሀገር መሆኗን ባረጋገጠ መልኩ ይህንን አሳሳቢና በድንገት ባለብዙ የጦር ግንባሮች ያሉት ሁሉን ያካተተ የዓለም ጦርነት እንዲቀሰቀስ ሊያደርግ የሚችልን ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስን ለማስቀረት የፖሊሲ አቅጣጫን አዘጋጅተው በስራ ላይ ለማዋል ባይደን ሙሉ መብት የተሰጣቸው 7 አሜሪካን አማካሪዎችን የያዘ ካቢኔ መስርተው የደረሰባቸውን ዲፕሎማሲያዊ ኪሳራ ለመጠገን እየተንቀሳቀሱ ነው። ለመሆኑ ይህ ባይደን ያቋቋሙትና እስራኤል ሐማስ ዋር ካቢኔ ተብሎ የሚጠራው የከፍተኛ የአሜሪካ ባለስልጣናትን በአባልነት ያቀፈው ተጠርነቱን ለፕሬዝዳንቱ በሆነው የአማካሪዎች ቡድን ውስጥ ያሉት አባላት እነማን ናቸው? በዝርዝር እንመልከታቸው። አንድ አንቶኒ ብሊንከን የ61 ዓመቱና ለረጅም ጊዜያት የጆ ባይደን የውጭ ጉዳይ ፖሊሲዎች አማካሪ የሆኑት አንቶኒ ብሊንከን የመስከረም 26 ቀን 2016 ጥቃት ከተከሰተ በኋላ ወደ መካከለኛው ምስራቅ 3 ጊዜያት ያህል ተመላልሰዋል። ከዚህም በተጨማሪ ለእስራኤል ያላቸውን አጋርነት ለመግለጽና ግጭቱን ተከትሎ እስራኤል እየወሰደችው ባለው ወታደራዊ እርምጃ ሳቢያ በአካባቢው የተፈጠረው ውጥረትና ፍጥጫን ለማርገብ ደጋግመው እስራኤልን ጎብኝተዋል። ለስለስ ያለ ንግግር በመናገር የሚታወቁት ብሊንከን ከእስራኤልና የእስራኤል ጎረቤት ከሆኑ የአረብ መንግስታት መሪዎችና ከፍተኛ ባለስልጣናት ጋር በጉዳዩ ዙሪያ ተመላልሰው መክረዋል። በቀጣይም በሐማስ ቁጥጥር ስር ያሉ ታጋቾችን በእስራኤል ወህኒ ቤት ታስረው ባሉ ታዳጊዎችና ሴቶች እስረኞች ለመለዋወጥ የተኩስ አቁም እንዲደረግ የሚያስችል የሰላም ሐሳብ በመያዝ እስራኤል ወደ ጋዛ ሰርጥ የአስቸኳይ ሰብአዊ እርዳታ የሚቀርብባቸው መስመሮችን እንድትፈቅድና የእርዳታ አቅርቦት ወደ ጋዛ እንዲደርስ የእስራኤል መንግስትን ለማስፈቀድ በቤንያሚን ኔታንያሁ ከተመራው ዋና ካቢኔ ጋር 9 ሰዓት የፈጀ ድርድርን አካሂደዋል። አንቶኒ ብሊንከን በአንድ በኩል ዲፕሎማሲያዊ ዘመቻን እያካሄዱ ከዚሁ ጎን ለጎን ደግሞ በቴል አቪቭ የመስከረም 26 የሐማስ ጥቃት ሰለባ ከሆነ አባትና 2 ልጆቹ ጋር በነበራቸው ቆይታ ስሜታቸው ክፉኛ ተጎድቶ ከጥቃቱ የተረፉትን አባት ልጆች ሳግ እየተናነቃቸው ሲያነጋግሩ ከመታየታቸው በተጨማሪ በተደጋጋሚ በሁለት ወገኖች በኩል የጥቃት ሰለባ የሆኑ ህፃናት ላይ የደረሰው ስቃይና መከራ በግላቸው ክፉኛ ልባቸውን እንዳደማው ሲናገሩ ተደምጠዋል። ሁለት ጄክ ሱሊቫን ይህ የ47 ዓመቱ የፕሬዝዳንቱ የብሔራዊ ጸጥታ አማካሪ በተሰማራበት የሥራ መደብ ላይ ሲንቀሳቀስ ሲታይ አንድ በርካታ የሙዚቃ መሳሪያን የሚጫወት የሙዚቃ ተጫዋቾችን በአባልነት ያቀፈ ኦርኬስትራን የሚመራ ኮንዳክተር ይመስላል ሲሉ ወዳጆቹ ገልጸዋል። ጄክ ሱሊቫን ጆ ባይደን ምክትል ፕሬዝዳንት እያሉ የብሔራዊ ጸጥታ አማካሪያቸው ሆኖ ከማገልገሉ በተጨማሪ የውጭ ጉዳይ ሚኒስትሯ የሂላሪ ክሊንተን ቺፍ ኦፍ ስታፍ ሆኖ ያገለገለ በዘርፉ በቂ ዕውቀትና ልምድ ያለው ዲፕሎማት መሆኑ ይነገራል። ሁልጊዜ ወደ ውሳኔ የሚያመሩ ጉዳዮችና አጀንዳዎች ላይ የማስተካከያ እንዲሁም ተጨማሪ ሐሳቦችን ለማከል የመጨረሻው ዕድልና ወሳኝ ስልጣን ያለው የፕሬዝዳንቱ ልዩ አማካሪም ነው።
የአሜሪካ መንግስታዊ ተቋማት የፕሬዝዳንቱ ፍላጎትና ይሁንታ ያረፈባቸው ተግባራትን እንዲያከናውኑ መመሪያ የሚወርድላቸው ከጄክ ሱሊቫን ነው። የዲፕሎማት የእስራኤልና ሐማስ ጦርነት በአሜሪካ ፍላጎትና ትል እልባት ያገኝ ዘንድ ከፖሊሲ ማርቀቅ ጀምሮ ለፈርጀ ብዙ ተግባራት የተሰጠውን የፕሬዝዳንቱን ውክልና በአግባቡ የሚጠቀም ነው የሚባልለት የብሔራዊ ደህንነት አማካሪ ነው። 3 ተደራዳሪው ማክጉርከን ሰውየው እድሉ ከተሰጠው ከሰይጣንም ጋር ቢሆን ለመደራደር የሚያስችል ልዩ ችሎታ አለው ይባልለታል። እድሜው 50 ዓመት ነው። እያንዳንዱ ተደራዳሪ ፊት ከመቅረቡ አስቀድሞ ስለሚደራደረው ሰው ማንነት ማጥናትን ይወዳል። ጆ ባይደን በሐማስ የታገቱ ከ240 በላይ ታጋጆችን ለማስለቀቅ መደራደር ግድ መሆኑን ሲያምኑበት ወዲያው ነበር ማክጉርከን ካለበት ፈልጎ እንዲያመጣላቸው ለብሔራዊ ደህንነት አማካሪያቸው ትዕዛዝ የሰጡት። በእርግጥም ሰውየው በፕሬዝዳንቱ የብሔራዊ ደህንነት ምክር ቤት ውስጥ የሰሜን አፍሪካና የመካከለኛው ምስራቅ አስተባባሪ ሆኖ እያንዳንዱን የመካከለኛው ምስራቅ የፖለቲካና የኢኮኖሚ ተዋናይ ማንነትና ፍላጎት እንዲሁም ስስብልትና ድብቅ ገመና በማጥናት ላይ ሳለ ነበር የፕሬዝዳንቱ ትዕዛዝ የደረሰው። ማክጉርከን የፕሬዝዳንቱ የብሔራዊ ደህንነት አማካሪያቸው በሰጡት አቅጣጫ መሰረት ወደ ዶሃ ኳታር አምርቶ ከኳታሩ ጠቅላይ ሚኒስትር ጋር ተገናኝቶ ወዲያው ነበር ስለ ታጋቾቹ መለቀቅ ከሐማስ ጋር ድርድር እንዲጀመር ያደረገው። እንደሚባለው ከሆነም በማክጉርክ ችሎታና የተደራዳሪነት አቅም ፕሬዝዳንቱና የብሔራዊ ደህንነት አማካሪው አብዝተው ይተማመኑበታል። ስለ አንድ ጉዳይ ሲጠየቅ ጉዳዩን እንዲያስፈጽም ሲታዘዝ ስልኩን አንስቶ ከሚመለከተው ሰው ወይንም ኃላፊ ጋር በመነጋገር ነገሮችን መልክ በማስያዝ ረገድ ያለውን ችሎታም ያደንቁለታል። 4 የማይታየው ሰው የአሜሪካ የሰላዮች አለቃ ተብሎ የሚታወቀው የ67 ዓመቱ ዊሊያም በርንስ የኢራን ኒውክሌር ድርድር ላይ በተጫወተው ሚናና የሲአይኤ ዳይሬክተር በነበረው ወቅት የአሜሪካ ብሔራዊ ደህንነት ላይ የሚያተኩሩ እጅግ ጥብቅ ሚስጥሮችን በምን መልኩ በመያዝ እልባት እንደሚሰጣቸው የሚያውቁ የቅርብ ሰዎቹ ጥላቢሱና የማይታየው ሰው ሲሉ በቅጽል ስም ያንቆለጳጵሱታል። ጆ ባይደን በጋዛ የተፈጠረው ቀውስን ተከትሎ የሰላዮቻቸው ሁሉ አለቃ ለነበረው ለዚህ ሰው በአስቸኳይ ወደ ኳታር ሄዶ የእስራኤል የስለላ ተቋም ሞሳድ ዳይሬክተር ከኳታር ጠቅላይ ሚኒስትር ጋር በመምከር በሐማስ የታገቱ ታጋቾችን እንዲያስለቅቅ ትዕዛዝ ሰጥተውታል። በ2021 የሲአይኤ ዳይሬክተር ሆኖ የተሾመው በርንስ እጅግ አያሌ ጉዞዎችን በዓለም ዙሪያ አድርጓል። እነኚህ ጉዞዎች በአብዛኛው በሚስጥር የተያዙም ነበሩ። እነኚህ ሚስጥራዊ ጉዞዎች ውስጥ በ2021 ሩሲያ ዩክሬንን ከመውረሩ አስቀድሞ ወደ ሞስኮ የተጓዘበትና በ2020 ወደ ቱርክ አንካራ በማምራት ከሩሲያ የስለላ ተቋም ዳይሬክተር ጋር ሩሲያ ከዩክሬን ጋር እያደረገች ባለው ጦርነት የኒውክሌር የጦር መሳሪያን እንዳትጠቀም ለማስጠንቀቅ ያደረገው ጉዞ ተጠቃሽ ነው። በርንስ በዚህ በፕሬዝዳንቱ የእስራኤል ሐማስ ጦርነትን እልባት ለመስጠት ተፈልጎ በተቋቋመ ካቢኔ ውስጥ አባል መሆኑ ግን አንዳንድ አሜሪካን ባለስልጣናትን ግራ አጋብቷል። ምክንያታቸው ደግሞ በርንስ የሚያከናውናቸው ተግባራት እጅግ የረቀቁ ሚስጥራዊነታቸው ከፍተኛ ሲፈጸሙም ሆነ ከተፈጸሙ በኋላ ስለ ጉዳዩ ዝርዝር ቢሰማም የማይገቡ ግን ውጤታቸው ዘመን ተሻጋሪ የሆኑ በመሆናቸው ነው። ሐማስና እስራኤል ጦርነት ውስጥ ገብቶ ምን ያደርግ ይሆን ሲሉ የሚጠይቁትም ለዚህ ነው። 5 ሎይድ ኦስቲን የአሜሪካ የጦር ሚኒስትር በመሆን ሀገሩን በማገልገል ላይ ያለው የ70 ዓመቱ የጦር ስልት ታዋቂው ሎይድ ኦስቲን እንደ አይኤስኤስ ሁሉ ሐማስንም በመደምሰስ አስተማማኝ የዓለም ሰላም እንዲኖር ጡረታ ከመውጣቱ በፊት ወታደራዊ ዘመቻ ለመጥራት የሚመኝ የጦር ጀነራል መሆኑ ይነገርለታል። ከሐማስ ጋር በምን ጉዳይ ላይ ነው መደራደር የሚቻለው? የተነሱበት ዓላማ እስራኤልን ከምድረገጽ ማጥፋት ነው። ለዚህ ደግሞ ፍልሚያ፣ ድንገተኛ የሽብር ጥቃት እንዲሁም ከተለያዩ የዓለም አማጽያን ጋር በማበር የሽብር ድርጊቶችን ይፈጽማሉ። እነዚህ ኃይላትን ማናገር የሚቻለው በሚገባቸው ቋንቋ ብቻ ነው ይላል። ጀነራል ሎይድ ኦስቲን ከእስራኤላቸው ዮአፍ ጋላንት ጋር በጋዛ እየተካሄደ ስላለው ወታደራዊ ዘመቻ በትንሹ ለ24 ጊዜ ለ1 ሰዓት የዘለቀ ጥብቅ ምክክር ማድረጉንም የፔንታጎን ምንጮች ያወሳሉ። በወታደራዊ ችሎታው የተመሰገነው አሜሪካዊ የፔንታጎን ሰው ሎይድ ኦስቲን ያም ሆኖ ከእስራኤል ወታደራዊ ሹማምንት ጋር በተገናኘበት አጋጣሚ ሁሉ በጋዛ ሰርጥ ባለው ሰላማዊ ህዝብ ላይ የጅምላ ጥቃት ማድረሳቸውን በቀጠሉ ቁጥር ሐማስ ህዝባዊ ድጋፍ እንዲያገኝ እንደሚያደርጉትና ይህም በአንድ በኩል ጠላት እንደመስታለው ብሎ የጦር መሳሪያን እያባከኑ ለጠላት ስትራቴጂያዊና ታክቲካዊ ድል እንዲጎናጸፍ የማድረግ ኪሳራ ሊያስከትል እንደሚችል በመገንዘብ እንቅስቃሴያቸው ስልታዊና የተጠና እንዲሆን ከማሳሰብ ተቆጥቦ አያውቅም። 6 ጥያቄ አፍላቂውና ተንታኙ ጆን ፉርነር
ሁሉንም ነገር ለመረዳት በእያንዳንዱ ጉዳይ ማብራሪያ እንዲሰጠው የሚጠይቀው የፕሬዝዳንቱ የብሔራዊ ጸጥታ አማካሪ የ47 ዓመቱ ጆን ፎርነር ጆ ባይደን ምክትል ፕሬዝዳንት እያሉ ሳይቀር ለጆ ባይደን ለመካከለኛው ምስራቅና ለሰሜን አፍሪካ ልዩ አማካሪ የፖሊሲ አማራጮች በማዘጋጀትና በማርቀቅ ይታወቃል። ሰውየው የአሜሪካ መንግስትን ተቋማት በሙሉ የማስተባበርና የመምራት ልዩ አቅም እንዳለው ጆ ባይደን ደጋግመው መስክረውለታል። 7 ምክትል ፕሬዝዳንት ካሚላ ሃሪስ ግጭቱ ከተቀጣጠለና በዓለም አቀፍ ደረጃ ጸረ አሜሪካ አስተሳሰብ መያዙን ተከትሎ ነው በጋዛ ሰርጥ እየተካሄደ ያለው ግጭትን በተመለከተ ትኩረት ሰጥታ መንቀሳቀስ የጀመረችው። ካሚላ ሃሪስ የድህረ ግጭት ተግባራትን በማከናወን አሜሪካ ተጽዕኖ ፈጣሪነቷን ለማረጋገጥ በፍልስጤም ራስ ገዝ የታደሱ የደህንነት ስራን ለማከናወን ዓለም አቀፉ ማህበረሰብን ለማስተባበር ተልዕኮ ወስዳም እየሰራች ነው። በቅርቡ በአረብ ኤሚሬትስ በተካሄደው የኮፕ 28 የዓለም አየር ንብረት ኮንፈረንስ ላይ የአሜሪካ መንግስት ልዑካንን በመምራትም በስነ ስርዓቱ ላይ ታድማለች። ካሚላ ሃሪስ የእስራኤል መንግስት ጋዛን አስመልክቶ እየተከተለ ያለውን ፖሊሲ ግልጽ እንዲያደርግ እንደምትሻና በጉባኤው ላይ ከታደሙ የአረብ ሀገራት መንግስታት ጋር ባደረገችው ውይይትም በፍልስጤም ምንም አይነት ያስገድደው ማፈናቀል፣ እንደገና በኃይል አካባቢን ተቆጣጥሮ የማስተዳደር፣ የመክበብና ነፃ እንቅስቃሴን መከልከል፣ የግዛት ቅነሳና ጋዛን እንደ ሽብርተኛ መናኸሪያ በመቁጠር በጦር ኃይል ቁጥጥር ስር ለማቆየት የሚደረጉ ሙከራዎች ፍጹም ተቀባይነት እንደሌላቸው አስታውቃለች። የፍልስጤም አስተዳደር የጸጥታ ኃይሎች በጋዛ ሰርጥ ዌስት ባንክን የማስተዳደርና አጠቃላይ የጸጥታ ማስከበር ኃላፊነታቸውን አጠናክረው ማከናወን አለባቸው። እንደ ብዙዎቹ ፍልስጤማውያን ጋዛና ዌስት ባንክን በተዋሃደ ሁኔታ የሚያስተዳድር ጠንካራ አስተዳደር እንዲኖር ከሸሪኮቻችን ጋር እንሰራለን፣ ይህንንም በተግባር እናሳያለን ስትል ከእስራኤል መንግስት ጋር በተጻራሪ የቆመ የመሰለ አቋሟን አስታውቃለች። አሁን ጥያቄ የሚሆነው 7ቱ የውጭ ጉዳይ ፖሊሲ አስፈጻሚዎች በዲፕሎማሲያዊ መድረክ መሸነፋቸውንና መክሸፋቸውን ከተገነዘቡ የሚሆነው ምንድነው የሚለው ነው። ታዋቂው የፖለቲካ ተንታኝና ጋዜጠኛ ፒተር ሂቺንስ አንድ ቀን የሐማስ መሪዎችን በዋይት ሃውስ በክብር ጋብዘው ቢያሳዩን ልንገረምና ተአምር ሊሆንብን አይገባም የሚለው ንግግሩ ብዙዎች እንደዋዛ ሰምተው እንደዋዛ የሚጥሉት ያልሆነላቸው ለዚህ ይመስላል። ሰላም ለዓለማችን።